ትዳር ይፈልጋሉ እንግዲህ የምትፈልገውን ነገር የት እንደምትፈልገው እንዳለማወቅ የሚገርም ከባድ ስህተት የለም። በጣም ትፈልጋለህ የምትፈልገውን ነገር ግን አንዱን ለይተህ ባለማወቅ አንድ ሱቅ ውስጥ ገብተህ ሁሉንም ነገር እንደመመኘት ወይ ደግሞ ሁሉም ነገር እንደ የአይን አዋጅ ይባላል አይደለ? 3 4 5 6 በጣም ያማምሩ ነገሮች ካሉ አንተ ጠንቅቀህ የምትፈልገውን ነገር ማታቅ ከሆነ ሱቅ ውስጥ ሄደህ ሽቶም ያምርሃል፣ ቅባቱም ያምርሃል፣ እንትኑም ያምርሻል፣ እንትኑም ያምርሻል፣ እንትኑም ያምርሻል። ማግባት የምትፈልግ ይሁን ሰው በአይምሮሽ ውስጥ የማታውቂው ከሆነ ቀዩን ስታይ ቀይ፣ ረጅሙን ስታይ ረጅም፣ ታዋቂ ስታይ ታዋቂ፣ ባለሀብት ስታይ ባለሀብት፣ ሰላም ስታቀኝ ደግሞ ልክ ሰላም ስትሰሚ ደግሞ ስለ ሰላም፣ የቤተክርስቲያን ሰው፣ የቸርች ሰው፣ የመስጊድ ሰው ስትሰሚ ደግሞ ስታይ ደግሞ ያንን ከሁሉም ጋር ልብሽ እየተንጠለጠለ ይሄዳል። ሁሉም ጋር ልብሽ እንዳይንጠለጠል እኔ እግዚአብሔር ቢፈቅድ እንደዚህ አይነት ሰው ቢሰጠኝ ብለሽ መጀመሪያ ወስኝ። እግዚአብሔር ቢፈቅድ እንደዚህ አይነት ሰው ቢሰጠኝ፣ ማን ቢፈቅድ? እሱ ራሱ እግዚአብሔር ቢፈቅድ። ካልፈቀደ ግን ምናልባት በቃ እሱ ደስ ያለውን ይስጠኝ ብለሽ እርግጠኛ መሆን። ብዙ ጊዜ የአይን አዋጅ ይሆንብናል። ረጅሙንም እንወዳለን፣ አጭሩን። ይሄ ቺት የሚያደርጉ ሰዎች አሁን በቅርብ ባለቤቷ ከ3 ወንዶች ጋር የያዛት ባለቤቷ አይደለም ሊያገባት የደረሰ ሰው ነውና ከ3 ወንድ ጋር ነው የያዛት። የሚገርማችሁ ነገር ከዚህኛውም ጋር ከዛኛውም ጋር ከዛኛውም ጋር ምንድነው እስከሚል ድረስ ምንድነው ያጎደልኩብሽ እስከሚል ድረስ እና አንደኛው ሰው ሀብታም ሰው ነው ነበር፣ አንደኛው ሰው ሚዲያ ላይ የሚታወቅ ሰው ነበር፣ አንደኛው ሰው መንፈሳዊ በቃ ሃይማኖት ቦታ ላይ ያለ ሰው ከ3 ሰው ጋር እንግዲህ ይሄ ሰው ወደዋለሁ ብላ ወደዚህ ሰው ህይወት ከገባች በኋላ ታዋቂም ይስባታል፣ መንፈሳዊ ሰው ይስባታል፣ ባለሀብትም ስታይ የባለሀብት ሽቶ ይስባታል። እንደዛ እንዳትሆኑ መጀመሪያ ምን አይነት ሰው ነው የምትፈልጊው? እግዚአብሔር ቢፈቅድ ቢሰጥሽ ምን አይነት ሰው ደስ ይልሻል? መጀመሪያ በአይምሮሽ ወቂው እሱ ነገር። መጀመሪያ በአይምሮ ምን አይነት ሰው ነው የምትፈልገው? እኔ እንደሞ ያንተ ምን ሪኮመንድ ታደርገኛለህ? ቆንጆም ከሆነ ትሁን፣ ካልሆነችም ግን መጀመሪያም መጨረሻም ልቧን የሴት ልጅ አይቀየርም ማለት ያለ ዶግማ አይደለም። ዛሬ ጨዋ የሆነ ሰው ነገ ጨዋነቱን ይተዋል። ዛሬ ታማኝ የሆነች ነገ ታማኝነቷ፣ ዛሬ ጥሩ ልስልስ ያለ ሴት ነገ በጣም ከባድ ሴት ልትሆን ትችላለች። እና በዚህ አትመኑ። ምናልባት ጥሩ ነገር ወደ ውስጧ ካስገባ ጥሩነቷ ሊቀጥል ይችላል። ምናልባት ደግሞ መጥፎ የምትሆንባት ከሆነ መጥፎነቷ ሊወጣ ይችላል። ኢቭን እንኳን በውስጧ እንግዲህ በሳይኮሎጂ ሰው ላለፉት 100 ዓመታት የሆነ ሪሰርች ተሰራና ሰዎች ስለራሳቸው የሚያውቁት ባህሪ አለ፣ ሰዎች ስለራሳቸው የማያውቁት ባህሪ አለ። ሰው ብቻ የሚያውቀው የሆነ የኛ ባህሪ አለ፣ እኛ ራሱ የማናውቀው ምስጢራዊ ባህሪ አለ። ስለዚህ ይሄ ያወቅከውን ብቻ ነው ያወቅከው እንጂ የማይታወቅ ማንነቷን እንዳላወቅ እርግጠኛ ነው። ያወቅሽውን ብቻ ነው እንጂ ያወቅሽው የማይታወቅ ማንነቷን እንዳላወቅ እርግጠኛ ነው። በጣም ብዙ ሰው የሚሸወደው እንደዛ ነው። እኔ የበፊት ላይፎቼን እንደዛ ነው። እኔ ያወቅኩትን ብቻ ነው ያወቅኩት። የማይታወቅ እነሱ ራሱ የማያውቁት የሆነ ማንነት አላቸው። እና ያ ነገር በጣም ብዙ ነገራቸው መስቀልቀል ያደርጋል። ስለዚህ ሰው ሆነና ቀለል በልና በጣም ፍሪ ሆነና በጣም ፍሪ ሆኝና የማይታወቅ ማንነትን ወይ የሱ የማይታወቅ ማንነት ከጀርባ እንዳለ የሷ የማይታወቅ ማንነት ከጀርባ እንዳለ ከመጣ በጋራ እንደምትጋፈጠው እንደምታሸንፈው የተሻልክ ሰው እንደሆንክ የተሻልሽ ሴት እንደሆንሽ ችግሩ ከበታች አንተ ከበላይ ችግሩ ከበታች አንቺ ከበላይ እንደሆንሽ አስቢ። ከዛ ምንም ነገር መፍታት ቀላል ነው። ስለዚህ መጀመሪያ በአይምሮሽ ውስጥ የምትፈልጊውን ሰው እወቂ። ከዛ ውጪ እንደው አደራችሁን የምለው ነገር እኔ ብቻ ነኝ መራጭ አትበይ፣ ተመራጭም ጭምር ነሽ። እኔ በቅርብ 39 ዓመቷ እንድታገባ ያረኳት ከስተመሬ እሷ ነች መራጭ፣ እሷ ነች ቆንጆ፣ እሷ ነች አዋቂ፣ እሷ ነች ምሁር፣ እሷ ነች ጥሩ ሰውነት ያላት፣ እሷ ነች የሚሳም ገላ ያላት፣ እሷ ነች የማትሰለቸው፣ እሷ ነች በቃ ሁሉ ሀብታም፣ እሷ ነች በቃ ትልቅ ቦታ፣ ብዙ ተፈላጊ ያላት እሷ ነች። መጀመሪያ ያው በቃ መጨረሻ ላይ ምን አለች? በቃ ልኬን አስገባኝ ማለቴ በቃ ተመለስኩኝ። አውቀዋለሁ እኮ ግን እንዴት ከዚህ ይሄን ያህል እንደራኩኝ አለች። እና እንግዲህ በማማከሩ ሰዎች ጥያቄ ራሳቸውን እንዲጠይቁ ጭምር ታደርጓላችሁ። ማለቴ ሰው ላይ የምታበዛውን አቃቂር አንተ ላይ አለ ወይ? እኔንም አንዳንዴ እኮ ሰው ይጠይቀኝ በምታወራው ልክ አንተ ጎበዝ ነው ወይ? አይደለም። እንዴት ልሆን ይችላል? በምችለው አቅም ግን መጥፎ ላለመሆን በተለይ በታሪክ ክፉ ሰው ላይ ያደርጋለሁ አልታሰብም። ቢከፈለኝ የማልፈልገው የማላደርገው ነገር ለሰው ክፉ አላስብም። ክፉ ማድረግ እንደውም ሐሳቤ ላይ ራሱ አይመጣልኝም። ስለዚህ በምታወራው ልክ ላትሆን ትችላለህ። በምትችለው ግን መጥቀም ባትችል ሰውን አትሊስት አትጎዳም። ያ ደግሞ ትልቅነት። ሰው መጥቀም ባትችል አትሊስት ሰው አትጎዳም። ለሰው ፍቅር መስጠት ባትችል አትሊስት ጥላቻ አትሰጥ። ሰውየውን መውደድ ባትችል አትሊስት ባለበት ቦታ አክብረሽው እግዚአብሔር ይስጠው ብለሽ በሰላም ከህይወትሽ ማስወጣት ትችያለሽ። መጥቀም ባትችል ምን ማለት ነው? መጉዳት አትፈልግም ማለት። ስለዚህ ራሳችሁን እኔ ብቻ ነኝ መራጭ አትበሉ። እኔ ብቻ ነኝ ቆንጆ፣ እኔ ብቻ ነኝ የተሻልኩ፣ እኔ ብቻ ነኝ በጣም ሞዴል። ማንሽ አንቺ?
በዚህ ዘርፍ ላይ በጣም ብዙ ሰው ተሸውዶ አይቻልም። ያቺ ሴት ራሷን ማየት ስትጀምር ጋብቻ በተደጋጋሚ የጠይቃት ሰው ነበርና ከሱ ጋር ነው በቃ አሁን ሲሪየስ ነገር የጀመረች እና እናንተ ብቻ አይደላችሁም ተፈላጊ፣ አንተ ብቻ አይደለም ተመራጭ፣ አንቺ ብቻ አይደለሽም ተመራጭ፣ አንቺ ብቻ አይደለሽም ተፈቃሪ፣ አንቺ ብቻ አይደለሽም መራጭ፣ እሱም መራጭ ነው። አለበለዚያ በጣም ብዙ ሴቶች ለዛ ነው በጣም ቆመው ቀሩ እስከምትላቸው ጊዜ ድረስ በቃ አቃቂር ያወጣሉ፣ የሆነ ነገር ይላሉ። ሴክስ ሲጠይቃት እንደ አውሬ ነው የምታየው። ኖ ኢት ኢዝ ኖት በቃ ኖርማል ስሜት አለው ማለት ነው። አታድርጊ። ሴክስ ከጠየቀሽ አለማድረግ መብትሽ ነው። ነገር ግን ጥያቄውን አክብሪና ተቀበይ። ደስ ይለኛል ቢሆን እኔም ስሜት አለኝ፣ ነገር ግን ፕሊስ ትንሽ ታገሰኝ። ከዚህ በኋላ እግዚአብሔር ከፈቀደ ዛሬ 6 ወር እንጋባለን፣ እንደፈለገን እስኪ ሰለች ድረስ እናደርጋለን። ዋይ ናት? ምን ችግር አለ? በተሳሳተ መንገድ እየተሄደ የተስተካከለ ውጤትን ማግኘት አይቻልም። ትዳርን ከስር ከመሰረቱ ካልታከመ ውጤቱ አያምርም። ለጤናማ ውጤት ጤናማ መንገድን መከተል አስፈላጊ ነውና መልሕቅ የትዳር ህይወት ማማከርና ማሰልጠኛ ማዕከልም ለባለትዳሮች የማማከር አገልግሎትን ይሰጣል። ማወቅና መማር ችግርን ይቀንሳልና በፍቅርና በትዳር ህይወታችሁ ላይ የማማከር አገልግሎትን ማግኘት ከፈለጋችሁ በ0977 4050 ላይ ደውሉልን። መልሕቅ ወንዶች ሲቀርቧት ገና ለገና ልጅ አላት እና የዛሬ 8-9 ዓመት የወለደችው ገና ሰላም ሲሏት ቆንጆ ደስ የምትል አትራክት የምታረግ ሴት ናት እና ገና ሰላም ሲሏት ልጅ አለኝ ትላለች። ሰላም እኮ አላሏትም፣ ልጅ አለኝ። ኧረ ተረጋጊ፣ መጀመሪያ የወቁሽ፣ መጀመሪያ ተዋወቂ፣ አውሪ፣ ተጫውቺ። ከዛ በኋላ ልክ ቦታው ላይ ሲደርስ ያለ ቦታው ጥሩ ነገር ራሱ ጥሩ አይደለም፣ በቦታው ከሆነ ግን መጥፎ ነገርም ጥሩ ነው እና አሁን የሚገርማችሁ የራሷ ላይፍ አላት። እንግዲህ አብረው ገብተው እየኖሩ ነው ከማጋር ከአዲሱ ባለቤቷ ጋር። መጀመሪያ ረጅም ዓመት ወንድ ይመጣል። ሰላም ነሽ እንዴት ነሽ? ልጅ አለኝ። ሰላም ነሽ እንዴት ነሽ? ልጅ አለኝ። መንገድ ላይ ሰው 2 ደቂቃ ሳያወራት ልጅ አለ። ወንድ ቢሆን ይደብቃል። በእርግጥ ጥሩ ነገር አለው፣ መጥፎ ነገር የሚደብቀው ግን እስከሆነ ጊዜ ከሆነ ነው። ልጅቷን ሪሌሽን ውስጥ እስከሚገቡ ከደበቀ እሱ ልክ አይደለም። ነገር ግን መጀመሪያ ሰው ካንቺ ጋር ከተግባባ በኋላ ልጅ አለኝ እንዲኮ አጥፍቼ ነበረ፣ ትንሽ እኮ ስኳር እታመማለሁ፣ ትንሽ እኮ እንትን አለኝ፣ ትንሽ እኮ ገንዘብ ዛትማች እንደምታየኝ ሀብታም አይደለሁም እንዴ ይቻላል። መጀመሪያ ሰው እናንተን ከወደደ ከተግባባችሁ በኋላ መውደዱ ቢቀር እንኳን ከተግባባችሁ በኋላ ስለዚህ ምን አስተካከል ነው ታዲያ የምትሉ ይብላችሁ። ይሄ መራጭ ብቻ አይደለም ተመራጭም ነህ፣ መራጭ ብቻ አይደለሽም ተመራጭም ነሽ። ስለዚህ አንዳንድ ጊዜ ኦኬ እኔ ማን ነኝ? መልክም ምን ሀብታም ምን ቁመና ምን በጣም ባለ ሀብት ምን እኔ ማን ነኝ? ምንድነው ማቀው? ምንድነኝ እኔ? ዛሬ ያለኝንስ ነገር ነገ ይኖረኛል ወይ? ዛሬ እንደዚህ ብዬ ተንጠራርቼ አንድ ሴት አለችና ወደ 22 አካባቢ በጣም በቃ ውበቷ እልል ያለበት ጊዜ ነበርና የማይከንፍ የማያብድላት እና በጣም የተማረ በጣም ትልቅ ቤተሰብ ቤት ውስጥ ገባች። ልጅቷ ምንም የምታውቀው ነገር የለም። ምን ከምን እንደሚደረግ የሚነገርና የማይነገር ነገር ማትለይ ሴት ናት። 22 ዓመቷ ነው። በጣም ነው የምታምረው። ሰውነቷም ትንሽ እንትን ያለ ስለሆነ አይን ውስጥ ትገባለች እና በቃ ያም ጠያቂ ነው፣ ያም ፈላጊ ነው፣ ያም ሊያወራት ይፈልጋል፣ ያም ስልኳ ሊቀበል አግብታም እንኳን እና ምን እንደሚባል ምን እንደማይባል አታውቅም። ምን እንደሚደረግ ምን እንደማይደረግ አታውቅም። ደግሞ እንደምታውቁት ነው አንዳንድ ነገር እናንተ መሰረታዊ እውቀት ከሌላችሁ ያው ወደዚህ ይነዳቸዋል። ነፍሰ ጡር እንኳን እንዴ ነፍሰ ጡር ሆነሽማ እንዲህ ካላረገልሽ በታሪክ ወንዶች እኮ እንዲህ ሌላ ጣጣ ውስጥ ገና ከዛ በመከራ ትንሽ የተወሰነ አሁን ሼፕ ተደርጋለች። ያላገባችሁ ሰዎች ይሄን በደንብ አስተውሉ። ምናልባት እድሜ ልክ እንዳታገቡ ወይ ደግሞ እድሜ ልክ በጣም የተወላገደ አስተሳሰብ ይዛችሁ እንድትኖሩ ያደርጋል። አንቺ ብቻ አይደለሽም ተመራጭ፣ አንቺ ብቻ አይደለም እንክብካቤ የምትፈልጊ፣ አንቺ ብቻ አይደለም ፍቅር የምትፈልጊ፣ አንቺ ብቻ አይደለም ጊዜ የምትፈልጊ፣ አንቺ ብቻ አይደለም ገንዘብ የምትፈልጊ። ያ ምስኪን ሰው ይፈልጋል። አንቺ የምትፈልጊውን መጽሐፍ እኮ ይላል እኮ እንዲደረግልህ የምትወደውን ለሰው አድርግ። አንተ እንዲደረግልህ የምትፈልገውን እንክብካቤ፣ ትሪትመንት፣ አቴንሽን። እንግዲህ መጽሐፍ ቅዱስን የምትቀበይ ሴት የትም ሃይማኖት መጽሐፍ ቅዱስ የምትቀበይ ሴት ከሆነች መጽሐፍ ቅዱስ እንዲደረግላችሁ የምትወዱትን ለሰው አድርጉ ይላል። ክብር የምትፈልጊ ከሆነ ባለቤትሽን አክብሪ። ክብር የምትፈልግ ከሆነ ሚስትህን አክብር። መወደድ የምትፈልግ ከሆነ ሚስትህን ውደድ፣ ባለቤትሽን ውደድ። ልክ አንተ ለራስህ በምትወደው መጠን ለሚስት ውደድላት። ልክ አንተ ለራስህ ጠንቃቃ የሆነው ራስን የወደድ ከሆነ ያህል ደግሞ ያችን ምስኪን ሴት ደግሞ ውደድ። ያ ነው ክርስቶስን መውደድ። ባይዘው በቃ በህይወት ክርስቶስን መውደድ ማለት በቃ አንተ ራስን በምትወደው መጠን ሌሎቹንም መውደድ። ስለዚህ ምን ተጠንቀቁ ማለት ነው። ልክ ራሳችሁን በምትወዱበት መጠን ያንንን ሰው ውደዱ፣ ሴትም ሆኚ ወንድም። ከዛ በተረፈ ደግሞ ሰው ላይ አቃቂር አታብዙ። ይሄ ረዘመ፣ ይሄ አጠረ ምናምን፣ ያ የሰው ሐሳብ ነው። አንተ የከተማውን ሞዴል መርጠ ሊሆን ይችላል። እግዚአብሔር ደግሞ የመረጠልክ ሌላ ነች። አትሸወዱ። በነገራችን እኛ ልብ ያስደሰተ ሁሉ እግዚአብሔርን ያስደስተዋል ብላችሁ አታስቡ።
እንደዛ ቢሆንማ ይሄ ሰው የወደደውን ሁሉ እግዚአብሔር ይወደው ነበር ነው። አንዳንድ ጊዜ እግዚአብሔር የወደደውን ሰው አይወድም፣ አንዳንድ ጊዜ ደግሞ ሰው የወደደውን እግዚአብሔር አይወድም። የተቀያየረ ነው የሚሆነው። ስለዚህ ምናልባት አንተ የመረጥከውን መንፈስ ቅዱስ ሐሳብ እንደሆነ እለት በጣም ጸልይ፣ በጣም ትጋ፣ በጣም ጸልይ፣ በጣም ትጊ። ለምን አንቺ በመልክ በቁመና የወደድሽውን እግዚአብሔር ላይ ወድልሽ ይችላል። አይተህ ታውቃለህ ወይ? አዎ 100%። እኔ በጣም ወድጄ ክንፍ ያልኩበትን ነገር እግዚአብሔር አልወደደልኝም፣ ትቼዋለሁ። እግዚአብሔር ያልወደደልኝ ነገር ምንም ነገር ይቅርብኝ። ለእኔ ብቻ አይደለም ለእናንተ ራሱ ምንም ነገር ይሁን፣ ከሀብትም ይሁን ከስኬትም ይሁን ከሚስት ከየትኛውም ቦታ እግዚአብሔር ያልወደደላችሁ ነገር ይቅርባችሁ። በቅርብ አንድ ቢሮ የመጣ ሰው አለና ስትሮክ መጥቶት ሰውነቱ ተጨማዶ 7000 ብር እየከፈለ ሚስቱን ፈቷል፣ ልጆቹን በትኗልና ያ ሰው ነው 7000 ብር የሚከፍለው ልጅ አለ ወደዚህና ወደዛ የሚያዞረውና መኪናም እየነዳለትና ያ ልጅ ይዞት መጣ። የዛሬ 6 ዓመት 7 ዓመት ትልቅ ቦታ የነበረ ሰው ትልቅ ቦታ ሀብቱን አጥቶ ንብረቱን አጥቶ ዝናውን አጥቶ ስልጣኑን አጥቶ ባዶ ቀርቶ ጤናውን አጥቶ መሄድ አትበሉት። በዊልቸር መሄድ ይሻላል። እሱ እንዴት እንደሚሄድ ብታዩት። እኔ ለዛ ነው ሁሉ ጊዜ አንዳንድ ጊዜ ተመስገን ብላችሁ ነው ዛትማች ራሳችሁን አታስጨንቁ ምለው። ለዛ ነው በቃ ምንም ከፀሐይ በታች ምንም አዲስ ነገር የለም። መኪና ካልክ አዲሱ መኪና ከገዛ በኋላ ስፖኪው ይሰርቁኛል፣ የት ላቁም፣ እንዴት መከራት አይደል። ተመስገን ብሎ መኖርን የመሰለ የሚገርም ነገር ምን አለ። ስለዚህ እግዚአብሔር ያልወደደላችሁ ሀብት ራሱ ካልሆነ ይቅርባችሁ። ሌላ ቀርቶ በነገራችን ላይ የመጨረሻ ሐሳቤ ይሄን ቪዲዮ የምትከታተሉ ሴቶችም ካላችሁ ለባልም ብለሽ ራስሽን አታስጨንቂ። እግዚአብሔር በፈቀደው ሰዓት ይሆናል። ለንብረትም ብለህ ራስን አታስጨንቅ። እግዚአብሔር የፈቀደው ቀን ይሆናል። ካልሆነም ደግሞ ምንም አዲስ ነገር እኛ ምን መሰላችሁ በ10 ዓመት ሀብታም ልንሆን የሚገባውን ሰብሰብ ሚዲያ ላይ ስለምንከታተል በትንሽ ዓመት ሀብታም የሆኑ ሰዎች አሉ። በአንድ ዓመት 2 ዓመት ከነሱ ጋር ራሳችንን ኮምፔር እናደርግና አንበላም፣ አንጠጣም፣ አንተኛም፣ ራሳችን አናረጋም፣ ዋና አንዋኝም፣ ስፖርት አንሰራም፣ ሜዲቴት አናረግም፣ አንጸልይም፣ አንረጋጋም። ከዛን ራሳችን ገለን ንብረቱን አመጣ ነው። በስንት ዓመት? በ10 ዓመት መምጣት የነበረበት ንብረት በ2 ዓመት። ከዛ በኋላ በ2 ዓመት ባለቤትየው ሚስቱ በጣም የምታምር ልዕልት የመሰለ ሴክስ አያደርግም። በየትኛው ብልት ታደርጋለህ? ስሜትን ገለ፣ አይምሮን ገለ፣ ሰውነትን ገለ ምናምን ብትለጥጠውስ? እግዚአብሔር ከፈቀደ ቀስ እያልክ መኪና፣ ቀስ እያልክ ቤት፣ ቀስ እያልክ ስትል እኔ አባቴን በጣም ወደው በጣም ራስ ወዳድ ሰው ታውቃላችሁ። በጣም ራሱ እንቅፋት መታው ከቦቆጂ አሰላ ከቦቆጂ አዲስ አበባ የሚመጣ ሰው እንቅፋት መጥቶት እኮ ትንሽ የሆነች ነገር ብርድ ካለችው መኪና ተሳፍሮ መሄድ ሰው አሁን 98 ዓመቱ ነው እና ዘንድሮ 2000 ናሲ 13 አይ ቲንክ 99 ዓመቱ ይሆነዋል። እና እንደውም እሱ 100ኛ ነው ይላል 99 ዓመቱ ዚስ ማች እና በቃ ተረጋግታችሁ ስትኖሩ እድሜያችሁ ረጅም ነው። ያን ያህል ሀብታም ለመሆን ሚሊዮነር ነው አትጨነቁ። እኔ አይቼዋለሁ፣ አግኝቼም አውቃለሁ፣ አጣጥቼም አውቃለሁና ኤኒዌይስ እቺን አስቡበት ለማለት እወዳለሁ። ሴቶች ካላገባችሁ ቅድመ ጋብቻ ትንሽ እቺን ነገር ትንሽ አስቡበት። በዚህ ጉዳይ ላይ ሐሳብ ካላችሁ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። ምናልባት ደግሞ ሰኔ 1 የሚጀምር አለ። እህቶች፣ ወንድሞች፣ ባል፣ ሚስት የቤትሽን ሰላም የምትፈልጊ ከሆነ የትዳርሽን ሰላም የምትፈልጊ ከሆነ እንዳያመልጥሽ። ሴት ልጅ ብዙ ነገር ማሳመን ትችላለች። ባለቤትሽን አሳምኝና የሰኔ 1 ስልጠና እንዳያመልጥ። ሚስትህን አሳምናትና እመነኝ የሚገርም ሰላም በጣም እየሳቁ በጣም እየተጫወቱ ስልጠናው የሚካፈሉበት ነውና በጣም ዘና ያላችሁ ስልጠናውን የምትካፈሉበት ራሳችሁን ብታዩበት ራሳችሁ ላይ የሚሰሩበት ስልጠና ነው። ሰኔ 1 ጥቂት ቦታዎች ነው የሚቀሩን፣ እንዳያመልጣችሁ። ክፍለ ሀገርም አዲስ አበባ ውጭ ሀገርም ያላችሁ ይሄ ቪዲዮ እናንተ ጋር ከደረሰ ይሄ ስልጠና እንዳያመልጣችሁ። ለበለጠ መረጃ 09774050 ላይ ደውሉ። በአካል ደግሞ ዘውትር ማክሰኞ ራሳችሁ ላይ መስራት የምትፈልጉ ያገባችሁም ያላገባችሁም ሰዎች ካላችሁ ዘውትር ማክሰኞ ከ12 ሰዓት እስከ 2 ሰዓት ነፃ ስልጠና አለ፣ እንዳያመልጣችሁ። አመሰግናለሁ።